የየካ ክፍለ ከተማ ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት የአገልጋይነት ባህሪ የተላበሰ ብቁ ነፃና ገለልተኛ ሲቪል ሰርቪስ በመገንባት ዘመናዊና ውጤታማ አገልግሎት በማቅረብ በ2022 በአፍሪካ ተምሳሌት የሆነ ተቋም ተፈጥሮ ማየት ራዕዩ አድርጎ በመንቀሳቀስ በርካታ ስራዎችን እየሰራ ይገኛል። ከዚህ አኳያ በ2018 በጀት ዓመት እቅድ በማዘጋጀት በስድስት ወሩ በጣም በርካታ ስራዎችን ስናከናውን ቆይተናል። በዋናነት በስድስት ወሩ ስናከናውናቸው ከቆየናቸው ተግባራቶች ውስጥ የመጀመሪያው ከተቋም ግንባታና አገልግሎት አሰጣጥ ጋር በተያያዘ በርካታ ስራዎችን ለመስራት ጥረት ተደርጓል። የመጀመሪያው ለአገልግሎት ምቹ የስራ አካባቢ ለውስጥ ሰራተኛና ለተገልጋይ መፍጠር ነው። ከዚህ አንጻር በክፍለ ከተማው በርካታ ምቹ ሁኔታዎችን ለመፍጠር በተደረገው ጥረት የቢሮ ማዘመን ስራ እንደ ክፍለ ከተማ ከ91% በላይ ማሳካት የቻልንበት ከነዚህ ውስጥም ለማሳያ በጣም ደረጃውን የጠበቀ በከተማ አስተዳደሩ ለበርካታ የፌዴራል የከተማ አስተዳደሩና ለሌሎች ክፍለ ከተሞችም ተሞክሮ ሊሆን የሚችል የቀን የህፃናት ማቆያ ስታንዳርዱን የጠበቀ ማዘጋጀት ተችሏል። እንደዚሁም አስፈላጊ የሆኑ ግብአቶችን የማሟላት ስራ በመስራት እዚህ ክፍለ ከተማ ላይ አገልግሎት የሚሰጡ አገልጋይ ሴት ሰራተኞቻችን ምቹ ሁኔታ ተፈጥሮላቸዋል። በዚህም የተሻለ አገልግሎት ማህበረሰባችን እያገኘ ይገኛል ማለት ነው። ሁለተኛ የመንግስት ሰራተኛው በአቅራቢያው የተለያዩ ግብይቶችን እንዲፈጽም ደረጃውን የጠበቀ ሸማች ሱፐርማርኬት በማዘጋጀት ከተለያዩ በተመጣጣኝ ዋጋ ከፍጆታ እቃዎች ጀምሮ እስከ ሌሎች የግብርና ምርትና የኢንዱስትሪ ምርቶች በቀላሉ ሊያገኝ የሚችልበትን ምቹ ሁኔታ መፍጠር ተችሏል። ሌላኛው የሰራተኞች ካፍቴሪያ ምቹ ሁኔታ መፍጠር ነው። ከዚህ ጋርም በተያያዘ ከዚህ ቀደም የመንግስት ሰራተኛው ሲያነሳው የነበረውን የድጎማ ችግር መንግስት በልዩ ሁኔታ አንድ የድጎማ ገንዘብ በማሻሻል ሁለተኛ አገልግሎቱ ጥራቱን የጠበቀ እንዲሆን ከማድረግና የሰራተኛውን እርካታ ከማሳደግ አኳያ የተሻለ ስራ እየተሰራ ይገኛል ማለት ነው። ሌላኛው በመንግስት ሰራተኛው የተሻለ አገልግሎት እንዲሰጥ ቋሚና አላቂ ግብአቶችን የማሟላት ስራ በልዩ ሁኔታ ትኩረት ተሰጥቶት የተሰራ ስራ ነው። በስድስት ወር ውስጥ ከውጭ ተገልጋይ አኳያ ምቹ ሁኔታ ከመፍጠር አንጻር በተለይ ልዩ ድጋፍ የሚፈልጉ አካል ጉዳተኞች፣ አቅመ ደካሞች፣ ነፍሰ ጡር እናቶች በቀላሉ አገልግሎት እንዲያገኙ የመጀመሪያው ያልተቋረጠ የሊፍት አገልግሎት እንዲኖር ለማድረግ ተችሏል። መብራት ሲቋረጥም ስታንድ ባይ የሆነ ጄኔሬተር እንዲኖር የማድረግ ስራ ተሰርቷል ማለት ነው። በሌላ መንገድ አገልግሎት የሚበዛባቸው ተቋማት ከ10ኛ ከ7ኛ ከ6ኛ ፍሎር ወደ ታች እንዲወርዱ የማድረግ ስራ ተሰርቷል። ስፔሻሊ ከግንባታ ፍቃድ፣ ከመሬት፣ ከቤቶች አስተዳደር እና እንደዚሁም ከሌሎች ተቋማት ጋር ተያይዞ ቢሮ እንደገና የማደላደልና ምቹ ሁኔታ የመፍጠር ስራ ለተገልጋይ ተሰርቷል። የተገልጋይ ማረፊያም በተመሳሳይ በየፍሎሩ በበቂ ሁኔታ እንዲኖር ለማድረግ ጥረት ተደርጓል ማለት ነው። ሌላኛው አካታች አገልግሎት ለመስጠት የአቅጣጫ ጠቋሚ ቴክኖሎጂ በአዲስ መንገድ በስድስት ወር ውስጥ በማበልጸግ ወደ ስራ ለማስገባት ጥረት አድርገናል። ማንኛውም ተገልጋይ የት መሄድ እንደሚፈልግ በድምፅ፣ በጽሁፍ እና እንደዚሁም መስማት ለተሳናቸው በድምፅ እንዲሆን በተለያዩ ቋንቋዎች የማዘጋጀት ስራ ተሰርቷል ማለት ነው።
በሌላ መንገድ ማየት የማይችሉትም የብሬል ጽሁፍ ተዘጋጅቶ እንግዳ መቀበያ አካባቢ ላይ በቀላሉ በራሳቸው አንብበው ወደሚሄዱበት ቦታ ለመሄድ የሚያመች ስራ ለመስራት የተሰሩ ስራዎች የተሻሉ ናቸው ብለን በ6 ወሩ ገምግመናል ማለት ነው። ሌላኛውና በጣም በልዩ ሁኔታ የሰራ ነው ምን አገልግሎት ምን ይፈልጋሉ የሚል በየጽህፈት ቤቱ አንዳንድ ፎካል ፐርሰን ተወካይ ስልጠና በመስጠት ኦሪንቴሽን በመስጠት በተለይ አገልግሎት የሚበዛባቸው ቀኖች ውስጥ ሮብና አርብ ላይ በየፍሎሩ በየጽህፈት ቤቱ በቀላሉ ተገልጋይ ሳይንገላታ የሚፈልገውን አገልግሎት እንዲሰጥ እና በቂ መረጃ የመስጠት ስራ የሚሰሩ ሰራተኞችን በበጎ ፈቃደኝነት በራሳቸው ተነሳሽነት ስራ እንዲሰሩ ለማድረግ በተደረገው ጥረት የተገልጋይ እርካታ በጣም እያደገ መምጣቱን ለማረጋገጥ ችለናል ማለት ነው። ከአገልግሎት አኳያ የሰራናቸው ስራዎች እነዚህ ናቸው። የክትትልና ድጋፍ አግባባችንም የሮብና አርብም በመደበኛ ከሮብና አርብ ውጪም የምንሰጣቸው አገልግሎቶች የተሻሉ እንዲሆኑ የአንድ ማዕከል አገልግሎት እስከ ወረዳ ድረስ ከተቋማት ጋር ተቀናይተን የሰራነው ስራ ውጤት አምጪ ነው ብሎ መውሰድ ይቻላል። ከዚህ በመነሳት ሞዴል ወረዳዎችን ለመፍጠር ጥረት እየተደረገ ይገኛል። ከዚህ አንጻር 3 ወረዳዎችን በ6 ወር ውስጥ ሞዴል ለማድረግ እየሰራን እንገኛለን። አብነት ወረዳ 1፣ ወረዳ 2 እና ወረዳ 6 ሞዴል ለማድረግ የተሰሩ ስራዎች አሉ። ለነዚህ ወረዳዎች የግብአት ስጦታ ወይንም ስርጭት የማድረግ ስራ ተሰርቷል። የወንበር፣ የጠረጴዛ፣ የኮምፒውተር፣ የፎቶኮፒ ማሽን ለነዚህ ወረዳዎች በክፍለ ከተማ አቅም አድሬስ ለማድረግ የተሰሩ ስራዎች በ6 ወር ውስጥ ተጠቃሽ ናቸው ብሎ መውሰድ ይቻላል። ሌላኛው አገልግሎት በቴክኖሎጂ እንዲታገዝ ከማድረግ አኳያ በክፍለ ከተማ ደረጃ 43 ዋና አገልግሎቶች 53 ንዑስ አገልግሎቶችን በ29 ቴክኖሎጂዎች ወይንም ሲስተም አገልግሎት ለመስጠት ጥረት እየተደረገ ይገኛል። በቴክኖሎጂ ብቻ ሳይሆን እነዚህ አገልግሎቶች በተጠናው የቢፒአር ጥናት መሰረት በተሰጣቸው ሰዓት ጥራት መሰረት እየተከናወኑ መሆናቸውን የማረጋገጥ ክትትል የማድረግ ስራ እየተሰራ ይገኛል። በዚህ መሰረት በክፍለ ከተማ ደረጃ 230 ዋና አገልግሎቶች ያሉ ሲሆን 71ዱ ከስታንዳርድ በላይ 159ኙ በስታንዳርድ አገልግሎት የመስጠት ስራ ሲሰራ ቆይቷል። 131 የሚሆኑ ደግሞ ንዑስ አገልግሎቶች ያሉን ሲሆን 11ዱ ከአገልግሎት ከስታንዳርድ በላይ የተሰጡ ሲሆን 118ቱ በስታንዳርድ 2 ደግሞ ከስታንዳርድ በታች የተሰጡ አገልግሎቶች እንዳሉ በ6 ወሩ ለማረጋገጥ ችለናል ማለት ነው። ይህንን ስናይ በቴክኖሎጂ አገልግሎቶች የመስጠትና በስታንዳርድ አገልግሎት የመስጠት ስራችን ከጊዜ ወደ ጊዜ በጣም አዳጊ እንደሆነ ያየንበት ሁኔታ ነው ያለው። ሌላኛው የሰራተኛውን አብሮነት ከማጠናከር አኳያ በ6 ወሩ የ2017 በጀት ዓመት ማጠቃለያ እውቅና ፕሮግራም በማዘጋጀት የማነቃቃት እውቅና የመስጠት ለቀጣይ ራሱን እንዲያዘጋጅ የማድረግ በውጤት ራሱን እንዲለካ ለማድረግ በ3 ደረጃ ከፍለን በአንደኛ፣ ሁለተኛ፣ ሶስተኛ የወጡ ሰራተኞቻችንን የማበረታታት እውቅና የመስጠት አብሮነትን ለማጠናከር የበለጠ የክፍለ ከተማውን ውጤት የተሻለ ለማድረግ የተሻለ ስራ የተሰራበት ጊዜ ነው። ሌላኛው የሰራተኛው አብሮነት ለማጠናከር የሰኞ አብሮነት ወይንም ወርቃማ ሰኞ ተግባራዊ ከማድረግ አኳያ ያለማቆራረጥ ከሰራተኛው ፍላጎት ተዘጋጅቶ እየመጣ እውቀቱን የሚያካፍልበት አብሮነቱን የሚያጠናክርበት በርካታ ስራዎች እየተሰሩ ይገኛሉ። ከዚህ አንጻር ከጊዜ ወደ ጊዜ ባደረግነው ጥናትም በተግባር ላይ እና በመደበኛ ህይወታቸውን ጭምር አጋዥ የሆኑ ነገሮችን እያገኙ እንደመጡ ለማረጋገጥ ችለናል። ይሄ ተጠናክሮ የሚቀጥል ይሆናል ማለት ነው። ሌላው በዚህ 6 ወር ውስጥ
ከከተማ ለምቶ በመጡ ቴክኖሎጂዎች አገልግሎት ከመስጠት ባለፈ በራስ አቅም እንደ ክፍለ ከተማ ያለማናቸው ቴክኖሎጂዎች አሉ። በተለያዩ ተቋማት እነዚህ ኢኒሼቲቮች እየተሰሩ ይገኛሉ። በዋናነት በአገልግሎቱ ላይ ቫልዩ አድ ያደርጋሉ ብለን የለየናቸው በዚህ 6 ወር የተሰሩት የመጀመሪያው የስታንዳርድ መመዝገቢያ ቴክኖሎጂ ወይንም ሲስተም ዴቨሎፕ አድርገን እየሰራን እንገኛለን። ይሄ ከማኑዋል ዴይሊ ታስክ ወይንም ዕለታዊ ተግባር መመዝገቢያውን ከማኑዋል ወደ ዲጂታል ለመቀየር የሄድንበት ርቀት የተሻለ ነው ብሎ መውሰድ ይቻላል። ሌላኛው ቅሬታ አቀራረብ እና አቤቱታ ማቅረቢያ ምላሽ መስጫ ኦንላይን ሰው ባለበት ቅሬታ የሚያቀርብበትን ሲስተም ለመዘርጋት ያደረግነው ጥረት በዚህ 6 ወር ተጠቃሽ ነው ብሎ መውሰድ ይቻላል። ሌላኛው የተለያዩ ስልጠናዎች ይደረጋሉ። እነዚህ ስልጠናዎች ከውሸት ሪፖርት የጸዱና ጥራታቸውን የጠበቁ እንዲሆኑ ከማድረግ አኳያ የስልጠና መከታተያ ቴክኖሎጂ ወይንም ሲስተም ዴቨሎፕ አድርገን ወደ ስራ የገባንበት በኦንላይን ቀጥታ ቪዲዮ ኮንፈረንስ በመከታተል ስልጠናው የተሰጠውን አካል የሚሳተፈውን አካል ምን ያህል እንደሆነ በምን ርዕስ እንደሆነ መከታተል የሚያስችል የቴክኖሎጂ ስራ ለመስራት በ6 ወሩ ጥረት ተደርጓል ማለት ነው። ሌላኛው የአቅጣጫ ጠቋሚ ቅድም ያነሳሁት በዚህ 6 ወር ውስጥ የተሰራ አዲስ ቴክኖሎጂ ወደ ስራ ያስገባንበት ሁኔታ ነው ያለው። በተመሳሳይ እንደዚሁ በየተቋማቱ ቅሬታ መቀበያ ፎርማቶችን፣ ስራ መከታተያ ሲስተሞችን የተሻለ ለማድረግ ጥረት የሚያደርጉ ተቋማት አሉ። እንደዚሁም ስራቸው ውጤታማ እንዲሆን ከማድረግ አኳያ በተሻለ ደረጃ የተንቀሳቀሱ ያሉ ተቋማት እንዳሉ በ6 ወሩ ለማየት ጥረት አድርገናል ማለት ነው። ሌላኛው በ6 ወሩ ትኩረት አድርገን እየሰራ ነው የመፈጸምና የማስፈጸም አቅም ለማሳደግ የፖለቲካ አመራሩን ስልጠና የመስጠት የቡድን መሪዎችን፣ የአስተባባሪዎችን፣ የአጠቃላይ ሰራተኞችን እንደዚሁም የሴቶችና የአካል ጉዳተኞች ሰራተኞቻችንን በ6 ወሩ አግሬሲቭሊ ትኩረት ሰጥተን ስንሰራ የነበረበት ስልጠና ለመስጠት አቅደን ያሳካንበት ነው። ከዚህ ስራ አኳያ በየጊዜው ሰራተኞቻችን ውጤታማ እንዲሆኑ ቴክኒካል ስልጠናዎችንና የባህሪ ስልጠናዎችን ለይተን በጥናት ስናስኬድ ቆይተናል። በ6 ወሩ 1600 ለማሰልጠን አቅተን ከ2300 በላይ ሰራተኞቻችንና አመራሮቻችንን አድሬስ ለማድረግ ጥረት አድርገናል። ሌላኛው በ6 ወሩ የተከናወነው የሌብነትና ብልሹ አሰራር መከላከልና መቆጣጠር ስራን በተመለከተ በልዩ ሁኔታ አጀንዳ አድርገን ስንሰራ ቆይተናል። በዚህም በወረዳና በክፍለ ከተማ ከ845 በላይ የሚሆኑ የሌብነት ምንጮችን በመለየት የማክሰሚያ ስልቶችንም በመንደፍ ከ352 በላይ የሚሆኑትን የማክሰም ስራ ተሰርቷል ማለት ነው። በዚህም በርካታ ሊባክኑ የሚችሉ የመንግስት ሀብቶችን ማትረፍ ማዳን የቻልንበት ሁኔታ ነው ያለው። ከዚህም በመነሳት 565,000 ብር የሚገመት ከመመሪያ ውጪ ሊከፈሉ የሚችሉ የመንግስትና የህዝብ ጥቅም የማትረፍ ስራ ሰርተናል። በ31 ተቋማት ላይ ኦዲት አድርገን በ5ቱ ተቋማት ግኝቶች የተገኙ ሲሆን ከ11 ግኝቶች ውስጥ 565 አሁን የጠቀስኩት ገንዘብ የማዳን ስራ ተሰርቷል ማለት ነው። እነዚህ ስህተት የፈጸሙ አካላትንም ተጠያቂ ከማድረግ አኳያ 15 የፖለቲካ አመራሮች እና 365 የሚሆኑ ሰራተኞችን ተጠያቂ የማድረግ ስራ ተሰርቷል። ከ5 በላይ የሚሆኑ ያለ አግባብ ከመመሪያ ውጪ የተመደቡ ሰራተኞችን ምደባ የመሰረዝ እና የማስተካከያ ስራ የመስራት ይህንን የፈጸሙ ሰራተኞችን ደግሞ ተገቢውን የእርምት እርምጃ የመውሰድ ስራ ተሰርቷል ማለት ነው። ስለዚህ በህግና በመመሪያ መሰረት ብቻ የሰው ኃይል ማሟላት እንዳለብን ያለ አግባብ የሚከፈሉ ጥቅማ ጥቅሞችና የህዝብ ሀብቶች መቅረት እንዳለባቸው ያስተማርንበት ጊዜ ነው ብሎ መውሰድ ይቻላል ማለት ነው። ሌላኛው ከ6 ወር ስራ አፈጻጸማችን አኳያ የሰራተኛው
የራሱን ጽህፈት ቤት ራዕይ ተልዕኮና እሴቶች በትክክል እንዲያውቅ ከተቋም ግንባታ ስራችን አኳያ የታለመለትን ተቋሙ የተቋቋመበትን ዓላማ ግብ እንዲያሳካ ከማድረግ አኳያ የተለያዩ የአቅም ግንባታ ስራዎች ሲሰሩ ቆይተዋል። ከዚህ ውስጥ አንዱ የተቋም ባህል የማሳደግ ኦርጋናይዜሽናል ካልቸር እያደገ እንዲመጣ ለማድረግ የተሰሩ ስራዎች ናቸው ማለት ነው። በክፍለ ከተማችን በርካታ ተቋማት ቅዳሜና እሁድ ስራ የመጀመሩበት፣ ምሽት ስራ የጀመሩበት፣ የበዓላት ቀንም በኮሚትመንት ስራ መግባት የጀመሩበት ሁኔታን ስናይ የተቋም ግንባታ ስራችን ውጤታማ ነው ብሎ መውሰድ ይቻላል ማለት ነው። እነዚህ ስራዎች የበለጠ ተጠናክረው እንዲቀጥሉ ጠንካራ ክትትልና ድጋፍ ቁጥጥር የማድረግ ስራችን ተጠናክሮ የሚቀጥል ይሆናል ማለት ነው። ሌላኛው የአገልግሎት አሰጣጥ ጎን ለጎን የምናየው የማይነጣጠለው የመልካም አስተዳደር ችግሮችን ለይቶ መፍታት የህዝብ አንገብጋቢ ጥያቄዎችን ትኩረት አድርጎ መፍታት ጋር በተያያዘ በ6 ወር ውስጥ እንደ ክፍለ ከተማ መፈታት ያለባቸውን የመልካም አስተዳደር ችግሮች በ7 ክላስተር ቅንጅታዊ አሰራርን በማጠናከር እንደ ፐብሊክ ሰርቪስ እና የሰው ሀብት ልማትም የአገልግሎትና ቴክኖሎጂ ክላስተርን በመምራት በማስተባበር በ6 ወሩ በአዲስ መንገድ ወደ ስራ የገባንበትና በርካታ ችግሮችን እየፈታን ያለንበት ሁኔታ ተፈጥሯል ማለት ነው። በአጠቃላይ በክፍለ ከተማችን የአገልግሎት አሰጣጥና የመልካም አስተዳደር የተቋም ግንባታ ስራችን ከጊዜ ወደ ጊዜ እያደገ እንዲሄድ ለማድረግ ጠንካራ ስራዎች እየተሰሩ ይገኛሉ። የህብረተሰባችንንም እርካታ ስንመለከተው ከባለፈው ዓመት ስናነጻጽረው በዚህ 6 ወር ውስጥ የ8.9 በመቶ ብልጫ ያለበት፣ የሰራተኛው እርካታም በተመሳሳይ የ0.25% እድገት ያለበት መሆኑን በ6 ወሩ ባጠናነው ጥናት ማረጋገጥ ችለናል። አጠቃላይ የ6 ወር አፈጻጸማችን ይህን ይመስላል። በ6 ወር ውስጥ ያው ክፍለ ከተማችን በበርካታ ስራዎች ሞዴል የመሆን እድል በርካታ ስራዎችን ሰርቷል። እንደ ጽህፈት ቤታችንም የተቋሙን የተሞክሮ ማዕከል ለማድረግ የተለያዩ የእውቅና ፕሮግራሞችም ነበሩ። ስፔሻሊ የሀብት አጠቃቀም እና ብክነት ከማስቀረት የባከኑ በኦዲት የተገኙ ሀብቶችንም 100% ከማጠናቀቅ ጋር ተያይዞ በከተማ አስተዳደሩ ምክር ቤት እውቅና የተሰጠበት፣ የተለያዩ ተቋማትም የተሻለ ተሞክሮ እንዲያስተላልፉ አቅም የመደገፍ ስራ የሰራንበት 6 ወር ነው ብሎ መውሰድ ይቻላል ማለት ነው። በመጀመሪያው የዝግጅት ምዕራፍ ላይ ለሰራተኛና በከተማ ደረጃ የተሻለ ውጤት ላገኙ ተቋማት እውቅና እና ፕሮግራም በማዘጋጀታችን በቢሮ ደረጃ 4 ትልልቅ ስክሪኖች ከ3.5 ሚሊዮን በላይ የሚገመቱ ማበረታቻ እውቅና ያገኘንበት 6 ወር ነው ብሎ መውሰድ ይቻላል። እነዚህን የበለጠ የ6 ወሩ ምዘናና የማጠቃለያ ምዘና ላይ የተሻለ ውጤት ለማምጣት ተግተን የምንሰራበት ሁኔታ ይኖራል ማለት ነው። መጨረሻ ላይ ያው የፐብሊክ ሰርቪስ ጽህፈት ቤት እንደ አንድ ተቋም ሳይሆን የሁሉም የክፍለ ከተማ የ32ቱም ተቋማት የወረዳ እና የጤናና የትምህርት ቤቶች ውጤት ድምር ውጤት እንደመሆኑ መጠን መላው የክፍለ ከተማችን ሰራተኞች፣ አመራሮች የጀመርነውን የአገልግሎት አሰጣጥና የመልካም አስተዳደር ማስፈን ስራ የበለጠ አጠናክረን በጋራ እንድንቀጥል አደራ ማለት ፈልጋለሁ። በጋራ ምንሰራ ከሆነ ውጤታማ መሆን እንችላለን። የካን የብልጽግና ከፍታ ማሳያ ማድረግ የምንችለው በጋራ ቅንጅትና ትብብር እንደሆነ በማሰብ ሁላችንም ተግተን እንድንሰራ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። እጅግ አድርጌ አመሰግናለሁ።